የፈራሁት ደረሰ። እርግጠኛ ነበርኩ። ሀይሚ አሁን ሁሉ ነገር ግልጽ ይመስለኛል። ይህ ልጅ አንቺን ነው የሚፈልገው ብሏል ብሩኬ። ፍቅረኛ ክናት ሀይሚ፣ እኛ የምናውቀው አንተ እያለክ እንዴት ነው የሚፈልጋት? እንዴት ነው እኔ ፍቅረኛዋ እያለው አንተ ኩርንችት ምትደፍረው? ይሄን ቋንቋ ማለት ነው ያለብን ሲጀመር ባይዘዌ ምን አለ መሰላችሁ ውዶቼ ማለት ነው እዚህ ጋር እንደ ድራማውን ቢሆን ይሄ ነገር ተንዛዝተዋል። ሁላችንም በቃ ተስፋ እያስቆረጠን ነው። ላይክ ሰልችቶናልም፣ እኛንም እርስ በርሳችን እየተቀያየምን ነው። ሶ አስተያየት ስንሰጥ አሁን ዛሬ ላይ ብዙ አስተያየቶች ለዛውም ወንዶች እያቀነባበሩ የሚሰሩት የሉም፣ ሀይሚዬ ላይ ነው እየፈረዱ ያሉት። ዛሬ ላይ ግን መፍረድ ያለባችሁ እንደ ሰውኛ ካሰባችሁ ሀይሚዬ ማይ ስዊት ምንም ማድረግ አትችልም። ምንም የተናገረችው ነገር የለም። ድምጿም አይሰማም። መልሱ ለመልስ እየሰጠች ነው ያለችው። መናገር ከፈለጋችሁ ዳኒና ሶስናም ብቻ ነው ኦንሊ ማለት ነው። እና በፍፄም አስተያየት መስጠት ነው። የቆየ ድራማ ስለሆነ ሀይሚዬን መውቀስ ማንም ሰው አይችልም ማለት ነው። ከምር ሀይሚዬንም ስታመነጫጭቋት የሆነ ነገር ይሰማናል። አታ ድራማም ቢሆን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ አልሐምዱሊላህ ሁሉ አማን ነው። እኔ ጋር ያው እንግዲህ በሀይሚዬና በብሩኬ ጉዳይ ሁላችንም በጣም ያኔ በቃ የመነጫነጭ ሁላችንም መረባበሽ የመሰላቸት ላይክ እንደዛ እና በእርግጥ ሀይሚዬና ብሩክን በጣም ስለምንወዳቸው ስለምናከብራቸው ነው። ብዙዎቹ ደግሞ እያፌዙብን ነው። ለምን መውደድ ማለት ውዶቼ እንደ ሰውኛ ነው። ዩ አንደርስታንድ? እንደ ሰውኛ እንዴ ሰው የሆነ እኮ እንዴት ነው እንደ ሰውኛ መውደድ ማለት ነው። እና አንዳንዴ እየተደረገ ያለው ነገር በጣም ነው የሚያመው። እንግዲህ እንዳያችሁት መግቢያው ላይ ብሩኬ ሸርቷል የሀይሚትዬን ያው ይሸራረታሉ። እኔ እዚህ ጋር አሁን ድራማ ነው ምለው አንደኛ ነገር እየተሸራረቱ ነው። ሁለተኛ ነገር ደግሞ በየቤቱ ነው የሚዞረው። ብቻ ሁሌ የምንናገረው ነገር ነው። ለሰሚውም ይደብራል። ለምን ቪዲዮ በአንድ ነገር ነው የተጀመረው። የምናወራው ራሱ ቪዲዮ ቃላቱ እየተደጋገመ ነው። አዲስ ነገር አይደለም። ሁሌ ድብድብ፣ ሁሌ ጭቅጭቅ ነው እና እዚህ ጋር ዛሬ አዲስ ነገር ያለው ብሩኬ መግቢያ ላይው መጨረሻ ነው እኔ በደንብ እንትን ያልኩት ያገናዘብኩት። መግቢያው አስደንግጦኝ ነበር። በእናቱ ምሏል። እሱ ነገር ግራ እኔም አጋብቶኛል ውዶቼ ማለት ነው። ብዙዎቻችሁ በእናቱ ምሏል እኮ እንዴት ድራማ ይሆናል ለምትሉኝ በእናቱ መማሉ ለራሴ ራሱ ግራ የገባኝ ነገር ነው። ሌላው ደግሞ ውዶቼ ምን አለ መሰላችሁ ፍፄ ዛሬ የመጣው ማስታረቅ እንደኔ እንደ አንድ ኦዲየንስ ስህተት ነው የምለው ውዶቼ ማለት ነው። ያለማወቅ ሊሆን ይችላል አለው አለም። ለምን ፍፄን በመልካምነቱ የሀይሚዬ ንጉስ ሁሌ አስታራቂ ነው። ግን ምን አለ መሰላችሁ ያው ባለፈው ከቤክ ጋር ምናምን ሲመጡም ትንሽ ወቅሰናቸዋል። ሆኖም ግን ፍፄ ማስታረቅ እንደዚህ አይደለም። ሲጀመር ውዶቼ እኛ እኮ ፕራንክ ነው ለምን እንደምንልንገራችሁ እኔ ምለው ብሩኬ ለሀይሚዬ ያለው ቦታ እርቅና ሰላም ቢፈልጉ ከካሜራ ጀርባ ብሩኬ ሀይሚዬ የምትፈልገውን ነገር ይዞ በቃ እንደ አንዳንዴ እኮ ውዶቼ ሁለት ፍቅረኛሞች ሁለቱም እሳት መሆን የለባቸውም። ሴቷ እሳት ሲሆን ወንዱ ምንድነው በረድ፣ ለፍቅር ሲባል ማለት ነው። እንዴ ለፍቅር ሲባል እኮ ራስነትን በታች እንዴ ማየት አለብን። በሀይሚ ብዙ ጊዜ የተናልሳ እና ብሩኬ እንደዚህ አይነት ራሱ ስሸርት ራሱ እንደዚህ ጽፈክ መሸረትክ ራሱ የለብህም። ሪሊውን ነው የምነግራችሁ። ይፈልግሻል። ለምንድነው ይፈልጋት እንዴ? አንተን የመሰለ በዛ ላይ ደግሞ እሱ ይፈልግሻል ብትል ሀይሚዬ አትፈልግም እንዴ። ስለዚህ አንዳንዴ ሀይሚዬ አስተዋይ ናት። ሺዝ ስማርት። ዳኒ ሊበጠብጣችሁ ነው የመጣው። እናንተ ሀሳቡን ምን እናርግ? ሜንሽን አድርገን ነው የምንልከው። ባይዘው ሜንሽን ሁላችሁ በብዛት እናደርጋለን፣ ግን ይሰማሉ እነሱ ኮሜንት ያነባሉ። ግን በቃ እና ቶታሊ ሀይሚዬ ላይ አትፍረዱ። እስከ መጨረሻ ማየት ነው ያለብን። ፍፄ አመጣጡ አራቱንም ሳይሆን ፍፄ ማድረግ ያለበት ፍፄ ሀይሚዬ ብሩኬ ነበር ማድረግ ያለበት።
ግን ድራማው ፍፄ ቤት መግባት ስላለበት አሁንም ፍፄ ቤት ይሄዳል። ድራማ ነው ማለት አይቀርም ውዶች። እዚህ ጋር እናቱ ስለመማሉ ብሩኬ ስለመማሉ እሱ ለራሴም ጥያቄ ሆኖብኛል። አይ ማስክ ማይሰልፍ ሪሊውን ከዛን ወዲያ ግን ኦኬ እውነት አስታራቂ ሆኖ ከመጣ ውዶቼ ፍፄ ቤት ቪዲዮ ካልተሰራ እውነት አስታራቂ ነው ማለት ነው ፍፄ። እና ስቴፕ ባይ ስቴፕ እናያለን። ፕራንክ ነው። ሁላችሁም አትጨናነቁ፣ ዲስከስ አድርጉ፣ ተወያዩ፣ አታለቃቅሱ። ሪሊውን የሆነ እኮ ድክም የሚላችሁ ነገር አለ። የሆነ ሪሊውን ነው የምነግራችሁ። ድንዝዝ የምትሉት እኔ አሁን ደንዝዣለሁ። ለምን ዋሻችኋለሁ? ከአንዷ ጓደኛዬ ጋር ራሱ በውስጥ እያወራሁት የብሩክ ማዘር ስብ ማዘር ምሏል አንቺ ደግሞ እያለች እንትን ትለኛለች እሷ ማለት ነው። እና በጣም ነው ግራ የሚያጋባው። ሀይሚዬም እየተጠቆረች ነው። ድራማም ቢሆን ሀይሚዬን እያመነጫጨቋት ነው። ብሩኬ እንደዚህ አይነት ነገር ከምትሸርት እዛው መናገር በቦክስ ምናምን አለ እሱ ተውት። እንዲህ ነው እንዴ በቦክስ አመታት? ሲጀመርም ጥሩ አይደለም ለኦዲየንስ ራሱ ይሄ መደባደብ ምናምን። ስንቴ ነው መደባደብ? እንደዚህ አይነት ድብድብ ተው ተው፣ ብሩክ ይበቃቸዋል ማለት ነው። ከምር በጣም ነው ሰው ሁሉ ተሰላጅተዋል። ባይዘው ለእናንተ መጨረሻ ላይ ጥሩ አይደለም። ችግር ካለ ውዶቼ እኛ እኮ እሺ ይሄ እውነተኛ ታሪክ ነው ካልን ለምን በውስጥ አይጨርሱም? በውስጥ ሳይሆን ለምን በየቤቱ ይዞራል? ሀይሚ ቤት መጨረስ ነው ዛሬውኑ ማለት ነው። እና እንግዲህ ሁላችሁንም ዳዋ አድርጉ። ሀይሚዬም አይዞሽ፣ በተቻለሽ መጠን ወደ ቡታጅራ ብትሄጂ ጥሩ ነው። ራስሽን አረጋጊ። ብሩክም በጣም ነው የከሳው፣ ሀይሚቲም እንደዛው። እኔ ዱዓ ነው ማድረግላችሁ። እኔ ግራ ገብቶኛል ስለእናንተ ማለት ነው። እና የጨረቃ ፋሚሊዎችም አትብሳጩ። አንዳንዶቻችሁ ደግሞ በጣም ነው ደስ የምትሉት ቲክቶክ ላይ ቪዲዮም ሳይ ተጽናንተዋል። ለምን ያኔ እንዴ በየቤቱ እየዞረ ቀን በቀን በየወሩ ወሩን ሙሉ መደባደብ ይሄ እንዴ እንም ያለ ድራማ ነው እንጂ ሪሊውን ነው የምነግራችሁ። እንዴ ሲጀመር ደግሞ ሼር ራሱ ሲደረግ እንደዛ አይደረግም። ሌላው ደግሞ እነ ብሩኬ ምንድነው መሰላችሁ ወዶች፣ አሁን እና አብሪስ በሚሰሩበት ሰዓት ከካሜራ ጀርባ ይገናኛሉ፣ ይጨፍራሉ። ምግብ ቤት ላይ ካሜራ ውስጥ አንዳንዴ እየገቡ ግን አይሸራረቱም። እነ ብሩኬ ግን ይሸራረታሉ እርስ በርሳቸው። ገባችሁና እውነተኛ ነገርም ሊኖር ይችላል። እኔ ግን ግማሽ ለግማሹ ፕራንክ ነው የምለው። ለምን በየቤቱ ይዞራል? ፍፄ መጥቷል፣ ፍፄ ቤት ይሄዳል። ሀይሚዬ 200 ሺህ ሞልታለች። ግን በጣም ማዝ ነው የብሩክ ቤተሰብ እየተሰደበ ሀይሚዬ እየተሞለጨች። ዛሬ ደግሞ ሀይሚዬ ላይ ነው የወረዳችሁትን። እስቲ መልሼ በአይፓድ ሲተኛ ያለው መሰለኝ። እንዴ ምን ተናግራ ነው? ግን እንደዛ ሆኖ የሶሲና የዳኒን ቻናል ለማሳደግ ነው። ይቅርታ የሁላችንም ቢሆን በሀይሚና በብሩኬ ቪዲዮ ብንሰራ ሀይሚና ብሩኬ እዚህ ጋር እየተጎዱ ነው። ሪቪው ነው የምንነግራቸው። ሀቅ ከሆነ ሀይሚና ብሩኬ ቤተሰብ እየተሰደበ እነሱ እየተሰደቡ እየተዘቀዘቁ የእነሱ ፋይዳ ምንድን ነው? ሀይሚን ምንድን ነው ያስነኳት? ሀይሚዬ እኮ ስማርት ነበርሽ። ለምን ከነዳኒ እስቲ ተሳሻቸውን ልምበይ። በቃ ሀላስ ብቻሽን ስሪ። ካልሆነ ሀላስ እንዴ ሪቪው ነው የምነግራችሁ እንዴ። አንድ ኮሜንቱ አሁን አንድ ወንድማችን ጋር ዛሬ ነው ሰብስክራይብ ያደርኩት። ለምን ይዋሻል? እሱም በቪዲዮ የሚገባ ነው። ስለሚ አንቺ ጥፋተኛ ነሽ። ዛሬ የተጀመረ ቪዲዮ ነው የሚመስለው። እሱ ጋር ደግሞ እኔ ባይዘው ለወሬ ከሄድኩት አውቃላችሁ። እኔ ሰብስክራይብ አደርጋለሁ ላይክ እንኳን እንጂ ሰብስክራይብ ለምን ለወሬ ነው ያልኩት፣ ወሬ ለማዳመጥ ባይዘው ራሴንም ማሞኛል። እኔ አንዳንዴ በቃ ኦዲየንስ አብሽሩ ውዶቼም ወዳችሁ አትጨናነቁ ማለት ነው። በስራ እየተዋከባችሁ ነው። ይሄኔ ወላሂ እናንተም እንዲህ በጭንቀት ሰውን ገደላችሁ ማለት ነው። ከምር ብሩክና ሀይሚ አይዶን ነው። እኔ እኮ አንዳንዴ እና ሀብ ራሱ ምንም አይመስላቸውም ሲጀመሩ ዶቼ። ይሄ የሚደባደቡት ውሸት ነው፣ የሚደባደቡት ውሸት ነው እንድታውቁ። እና ሀብ እንዴት ነው ዝም የሚሉት እንዴ? ቀን በቀን ወሩ ሙሉ መደባደብ አለ። የብሩክ እናት መሐላ እሱ ግራ ገብቶኛል። መልሼም አዳምጠዋለሁ። እና ፍፄ ደግሞ ከካሜራ ጀርባ ነው፣ ብሩክም እንደዛው ከካሜራ ጀርባ ሲሆን ለአራት አቱ ነው ብሩክና ሀይሚዬ